የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን በአዲስ አበባ ጉብኝት አድርገው እንደነበር ይታወሳል። ታዲያ ይህ ጉብኝት በቀጠናዊ ጸጥታና በሁለቱ ሀገራት ግንኙነት ላይ ያተኮረ እንደሆነ ተነግሮ ነበር። በወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሚኒስትሩን በጽህፈት ቤታቸው ተቀብለው ሲያነጋግሩ ዋነኛው አጀንዳ ክልላዊ መረጋጋትን መፍጠር እንደሆነ ቢገለጽም ከጀርባ ግን የከረረ የሀሳብ ልዩነት እንደነበር አሁን የሚወጡ መረጃዎች ያሳያሉ። ይህ ጉብኝት በብዙዎች ዘንድ ትኩረት ተሰጥቶት የነበረ ሲሆን በተለይም ሳውዲ አረቢያ በቀጠናው ያላትን ተሰሚነት ተጠቅማ አዲስ የፖለቲካ አስተላለፍ ለመፍጠር የያዘችው ስትራቴጂ አካል ተደርጎ ተቆጥሮ ነበር። በኋላም ሳውዲ ከአዲስ አበባ ቆይታዋ በኋላ በቀጥታ ወደ አስመራ ልዑክ መላኳ ብዙዎች ጉብኝቱ በኢትዮጵያና በኤርትራ መካከል የተፈጠረውን ክፍተት ለመሙላትና ሁለቱን ሀገራት ለማስታረቅ የታለመ ነው ብለው እንዲዘግቡ ምክንያት ሆኖ ነበር። የሳውዲ አረቢያ ዲፕሎማቶች በአዲስ አበባና በአስመራ መካከል ያደረጉት ይህ የደርሶ መልስ ጉዞ በቀይ ባህር ቀጠና ላይ አዲስ የኃይል ሚዛን ለመፍጠር የታሰበ እንደነበር ተገምቷል። ይሁን እንጂ ከጉብኝቱ በኋላ የወጡ ዝርዝር መረጃዎች እንደሚያመለክቱት የጉዞ ዋና ዓላማ ከእርቅ ይልቅ ሳውዲ አረቢያ በሱዳን ጉዳይ ላይ ያላትን አቋም በኢትዮጵያ ላይ ለመጫንና በኤሜሬትስ በኩል የሚመጣውን ተጽዕኖ ለመገደብ ያለመ እንደነበር ተሰምተዋል። ሚስጥራዊ መረጃዎችን በማውጣት የሚታወቀው ሊባኖስ ጌት ይፋ እንዳደረገው የሳውዲ አረቢያው የውጭ ጉዳይ ሚኒስትር ወደ አዲስ አበባ ይዘው የመጡት ዋነኛ አጀንዳ ኢትዮጵያ ከተባበሩት አረብ ኤሜሬትስ ጋር ያላትን ስልታዊና ጠንካራ ግንኙነት እንድታቋርጥ ወይም በከፍተኛ ደረጃ እንድትቀንስ የሚጠይቅ ነበር። ሳውዲ አረቢያ የኤሜሬትስ በቀጠናው በተለይም በሱዳን ጉዳይ ላይ ጣልቃ መግባት ለደህንነቴ ስጋት ነው የሚል ቅሬታ በማቅረብ ኢትዮጵያ ከዚህ አሰላለፍ እንድትወጣ ግፊት ለማድረግ ሞክራለች። ሆኖም ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ጥያቄ የሰጡት ምላሽ እጅግ ቆራጥና የማያወላውል እንደነበር በመረጃው ተመልክቷል። ጠቅላይ ሚኒስትሩ ኢትዮጵያ ከማን ጋር መወዳጀት እንዳለባት በውጭ ኃይሎች ግፊት የምትወስን ሀገር አለመሆኗን በመግለጽ በተለይም በከባድ ጊዜያት ከጎናቸው የቆሙትን የኤሜሬትስ መሪዎችን አሳልፈው እንደማይሰጡና ግንኙነታቸውን በታማኝነት ላይ የተመሰረተ መሆኑን ለሳውዲ ልዑክ ፊት ለፊት አስረድተዋል። ከዚህ ባሻገር ሳውዲ አረቢያ በሱዳን ላይ ያላትን ጣልቃ ገብነትም በአስቸኳይ እንድታቆም ጠቅላይ ሚኒስትሩ ማስጠንቀቃቸው ታውቋል። በሌላ በኩል ሶማሊያ በፕሬዝዳንት ሐሰን ሼክ መሐመድ አማካኝነት ከሳውዲ አረቢያ ጋር በምታደርገው ሚስጥራዊ ድርድር የቦሳሶና የበርበራ ወደቦችን ለሳውዲ አረቢያ አሳልፋ ለመስጠት ወይም ለመሸጥ እንቅስቃሴ እያደረገች ሲሆን ይህ የሶማሊያ እርምጃ የኢትዮጵያን የቀጠናዊ ተጠቃሚነትና የባህር በር ፍላጎት በቀጣይ የሚጋፋ በመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሳውዲው የውጭ ጉዳይ ሚኒስትር እጅግ ጠንካራና ግልጽ የሆነ ማስጠንቀቂያ እንደሰጡ መረጃዎች ጠቁመዋል። በዛሬው ልዩ ዝግጅታችን የሳውዲው የውጭ ጉዳይ ሚኒስትር ወደ አዲስ አበባ መጣው በነበረበት ሰዓት ከዝግ በሮች ጀርባ የተደረጉ እጅግ አነጋጋሪ ንግግሮችን፣ የወጡ መረጃዎችን መነሻ በማድረግ በዝርዝር እናስደምጣቸዋለን። በዚህ ጂኦፖለቲካዊ ሽኩቻ ውስጥ ሌላው ትኩረት የሚስበው ክስተት ደግሞ በቀጣዩ ሳምንት አዲስ አበባ ይገባሉ ተብለው የሚጠበቁት የእስራኤሉ ፕሬዝዳንት ይዘውት ይመጣሉ የተባለው እጅግ ከፍተኛ ግምት የተሰጠው የድጋፍ አማራጭ ነው። እንደ መረጃዎቹ ገለጻ እስራኤል ለኢትዮጵያ እጅግ ዘመናዊ የጦር መሳሪያዎችን ከማቅረብ ባለፈ ለዓመታት ለዘለቀው የባህር በር ጥያቄ ስልታዊ መፍትሄ ሊሆን የሚችል አዲስ ሀሳብ ይዛ እንደምትመጣ ተሰምቷል። ይህ የእስራኤል እንቅስቃሴ ከጥቂት ቀናት በፊት አዲስ አበባ ተገኝተው ከጠቅላይ ሚኒስትሩ ጋር በባህር በርና በደህንነት ጉዳዮች ላይ የመከሩትን የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶዋን በክልሉ ያላቸውን ተጽዕኖ ለመቀናቀን የታለመ እንደሆነ ታውቋል። ፕሬዝዳንት ኤርዶዋን ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ የዲፕሎማሲ ድጋፍ እንደሚያደርጉ ቢገልጹም እስራኤል ግን ለሶማሊላንድ እውቅና በመስጠትና በበርበራ ወደብ በኩል ለኢትዮጵያ አማራጭ በማቅረብ ረገድ ከቱርክ የተለየና የጠነከረ አቋም ይዛ ብቅ ማለቷ ነው የተሰማው። ከሳውዲው ንግግር ጎን ለጎን እነዚህንና ሌሎች መረጃዎችን የምናስደምጣችሁ ይሆናል። አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከሳውዲ ጥያቄና ከጠቅላይ ሚኒስትሩ ምላሽ ጋር ተያይዞ የተሰማቸውን የትኛውንም ሀሳብ አስተያየት ጻፉልን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ወደ አዲስ አበባ ያቀኑት ከዲፕሎማሲያዊ ወግ በወጣ መልኩ እጅግ አስገራሚና ጥብቅ የሆነ ጥያቄን ለኢትዮጵያ መንግስት ለማቅረብ እንደነበረ የሊባኖስ ጌት ዘገባ ያመለክታል። ሳውዲ አረቢያ ኢትዮጵያ ከተባበሩት አረብ ኤሜሬትስ ጋር ያላትን ስልታዊና የጠበቀ ግንኙነት እንድትቀንስ ካልሆነም ሙሉ በሙሉ እንድታቋርጥ የሚጠይቅ ግልጽ መልእክት ይዛ ነበር የመጣቸው። ይህ ጥያቄ የመጣው የተባበሩት አረብ ኤሜሬትስ በቀጠናው በተለይም በሱዳን ጉዳይ ላይ የምታደርገው እንቅስቃሴ ለሳውዲ አረቢያ ብሔራዊ ደህንነትና ጥቅም ስጋት መሆኑን በሪያድ በኩል በጽኑ ስለታመነበት ነው። የውጭ ጉዳይ ሚኒስትሩ በንግግራቸው ወቅት የተባበሩት አረብ ኤሜሬትስ መሪዎች በቀጠናው ላይ አደገኛ ሴራ እየጠነሰሱ ነው የሚል ክስ በማቅረብ ኢትዮጵያ ከዚህ አሰላለፍ ጋር አብራ መቀጠሏ ለሳውዲ ደህንነት አደጋ እንደሚፈጥር ለማስረዳት ሞክረዋል።
ሳውዲ አረቢያ ይህንን ጥያቄ ይዛ የቀረበችው ኢትዮጵያ በኤሚሬትስ በኩል የምታገኘው ወታደራዊና የዲፕሎማሲ ድጋፍ በሱዳን ያለውን የኃይል ሚዛን ያዛባል የሚል ስጋት ስላደረባት ነው። በዚህ ምክንያት የሳውዲው ልዑክ የሪያድን ብሔራዊ ደህንነት ለማስከበር ሲባል ኢትዮጵያ ከአቡዳቢ ጋር ያላትን ታሪካዊ ጥምረት እንድትገመግምና ፊቷን ወደ ሳውዲ አረቢያ እንድታዞር የሚጠይቅ ከፍተኛ የፖለቲካ ግፊት ለማሳደር መሞከሯ ተሰምተዋል። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሳውዲ የውጭ ጉዳይ ሚኒስትር ጥያቄ የሰጡት ምላሽ እጅግ ያልተጠበቀና በቁጣ የተሞላ እንደነበረ ዘገባው አስነብበዋል። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ ራሷ ሳውዲ አረቢያ በሱዳን ጉዳይ ላይ የምትከተለውን አደገኛ አካሄድ በመጥቀስ ሪያድ ለጀነራል አልቡርሃን መንግስት የምታደርገውን ወገንተኛ ድጋፍ በአስቸኳይ እንድታቆም ግልጽ ማስጠንቀቂያ ሰጥተዋል። የሱዳን ግጭት ዞሮ ዞሮ በቀጥታ የኢትዮጵያን ሰላምና ብሔራዊ ደህንነት የሚነካ መሆኑን በማስረዳት ሳውዲ አረቢያ የምታደርገው ጣልቃ ገብነት በቀጠናው ላይ እሳት እንደ መጫር የሚቆጠር ተግባር መሆኑን ገልጸዋል። በጎረቤት ሀገራት የሚቀጣጠለው ጦርነት ወደ ኢትዮጵያ እንዳይሻገር ማንኛውንም አይነት እርምጃ ለመውሰድ ዝግጁ መሆናቸውንና ሳውዲ አረቢያ ለግጭቱ መባባስ ምክንያት የሚሆን ድጋፍ ከመስጠት እንድትታቀብ በጥብቅ አሳስበዋል። ከዚህ ባሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ ለተባበሩት አረብ ኤሚሬትስ መሪዎች ያላቸውን ከፍተኛ ክብርና ታማኝነት በዚህ ስብሰባ ላይ በግልጽ እንደነገሯቸው ዘገባው ያስነበበ ሲሆን አቡዳቢ በከባድ የፈተና ጊዜያት ከኢትዮጵያ ጎን የቆመች እውነተኛ አጋር መሆኗን መስክረዋል። ሳውዲዎች በኤሚሬትስ ላይ ያቀረቡትን ወቀሳ ሙሉ በሙሉ ውድቅ በማድረግ እኔ የማውቃት ኤሚሬትስና እናንተ የምትወሩባት ፈጽሞ የተለያዩ ናቸው በሚል ለልዑኩ ቀጥተኛ ምላሽ ሰጥተዋል። ታማኝነትን በታማኝነት እንደሚመለስና ማንም የውጭ ኃይል በኢትዮጵያና በኤሚሬትስ ግንኙነት ውስጥ ጣልቃ መግባት እንደማይችል በማስገንዘብ ለሳውዲው አልጋ ወራሽ ለልዑል መሐመድ ቢን ሰልማን ጭምር የሚደርስ ጥብቅ መልእክት አስተላልፈዋል ተብለዋል። ሳውዲ አረቢያ በሱዳን ጉዳይ ላይ የምታደርገው እንቅስቃሴ በኢትዮጵያ ላይ የቀጥታ ስጋት መሆኑን የገለጹት ጠቅላይ ሚኒስትሩ እኛ በጦርነት ተቃጥለን ያለፍን ህዝቦች ነን፣ ጦርነት ጨዋታ አይደለም በሚል ሪያድ ከቀጠናው የጥፋት ሴራ እንድትወጣ አሳስበዋል። በግብፅና በሳውዲ አረቢያ መካከል ያለውን ወታደራዊ ትብብር በተመለከተም ጠቅላይ ሚኒስትሩ የሰጡት ምላሽ ጥልቅ እንደነበረ መረጃዎቹ ያሳያሉ። ኢትዮጵያ ለግብፅ ብሔራዊ ደህንነት እንደምትጨነቅና የአባይን ውሃ በሚመለከት የገባችውን ቃል እንደምታከብር ቢገልጹም ሳውዲዎች ግን በግብፅ ስም የሚያቀርቡት ማስጠንቀቂያ በኢትዮጵያ ላይ ምንም አይነት ተጽዕኖ እንደማይኖረውና ሀገራቸው በኢትዮጵያ ላይ ልታደርገው የምታስበውን ማንኛውንም የኢኮኖሚ ጫና እንደማትቀበል ምላሽ ሰጥተዋል። አጥፊ ቡድኖችን የሚደግፍ አካል ከኢትዮጵያ ጋር ወዳጅ መሆን እንደማይችል በቁጣ የገለጹት ጠቅላይ ሚኒስትሩ ሳውዲዎች የያዙትን የተዛባ ፖሊሲ አርመው ወደ ልማት እንዲመለሱና ካልሆነ ግን ግንኙነቱ ወደ ከፋ ቀውስ ሊያመራ እንደሚችል በማስጠንቀቅ ለውጭ ጉዳይ ሚኒስትሩ አስረድተዋል። ከዚህ ባሻገር ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላት ግንኙነት በምን መልኩ የሳውዲ አረቢያን የሀገር ህልውና እንደሚነካ ግልጽ እንዳልሆነም ጥያቄ ሰንዝረዋል። የእኛና የኤሚሬትስ ወዳጅነት ለእናንተ የሀገር ህልውና ስጋት የሚሆንበት ምንም አይነት አመክንዮ የለም በማለት ግንኙነቱ ፈጽሞ እንደማይቋረጥ ወይም እንደማይቀሳቀስ የማያወላውልና ቆራጥ ምላሽ ሰጥተዋል። በከባድ የፈተና ጊዜያት የኢትዮጵያ እውነተኛ አጋር ሆኖ የተገኘውን የአቡዳቢን መንግስት ለሳውዲ ፍላጎት ሲሉ አሳልፈው እንደማይሰጡና ታማኝነት በታማኝነት እንደሚመለስ ለልዑኩ አስረድተዋል። ሳውዲ አረቢያ በኢትዮጵያ ሉዓላዊ የውጭ ጉዳይ ፖሊሲ ላይ ጣልቃ ለመግባት ያደረገችው ሙከራ ተቀባይነት እንደሌለውና አዲስ አበባ ከማን ጋር መወዳጀት እንዳለባት ማንም ሊነግራት እንደማይችልም ገልጸዋል። የሚገርመው ሳውዲ አረቢያ ይህንን ጥያቄ ይዛ አዲስ አበባ የመጣችው በሌላ በኩል ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ኢትዮጵያን ያገለለ ስምምነት እየተፈራረመችበት ባለችበት ወቅት መሆኑ ነው። ሐሰን ሼክ መሐመድ የበርበራንና የቦሳሶን ወደቦች ለሳውዲ አረቢያ አሳልፈው ለመስጠት ዝግጅታቸውን ማጠናቀቃቸው የተሰማ ሲሆን ሪያድ ይህንን ስምምነት የፈለገችው ኢትዮጵያ በቅርቡ ከሶማሌላንድ ጋር የጀመረችውንና ለዘመናት የቆየውን የባህር በር ጥያቄ ለመመለስ የምታደርገውን ጥረት ለማኮላሸት እንደሆነ ይገመታል። ሳውዲ አረቢያ በርበራን በመግዛትና በቀጠናው ያላትን የባህር ኃይል ተጽዕኖ በማጠናከር ኢትዮጵያ ልታገኝ የምትችለውን የባህር በር አማራጭ ለመስጋት በጎንዮሽ ስትሰራ ቆይታለች። ይህ የሳውዲ አካሄድ በአንድ በኩል ከኢትዮጵያ ጋር ስለ ቀጠናዊ ደህንነት እየመከረች፣ በሌላ በኩል ግን የኢትዮጵያን የህልውና ጥያቄ የሆነውን የባህር በር ተጠቃሚነት ለማጨናገፍ ከሶማሊያ ጋር መዶልቷ በጠቅላይ ሚኒስትሩ ዘንድ ከፍተኛ ቁጣን እንደፈጠረ ተሰምቷል። ነገር ግን በዚህ ሽኩቻ መሃል በቀጣዩ ሳምንት የእስራኤሉ ፕሬዝዳንት ወደ ኢትዮጵያ ያደርጋሉ ተብሎ የሚጠበቀው ጉብኝት በሳውዲ አረቢያ ዘንድ ከፍተኛ ድንጋጤና ስጋትን መፍጠሩ አልቀረም። እስራኤል ፕሬዝዳንቷን ወደ አዲስ አበባ የምትልከው ለኢትዮጵያ ድጋፍ ለመስጠት እንደሆነ የተሰማ ሲሆን ከነዚህ መካከል ዋነኛው የሶማሌላንድን እውቅና ለመስጠት የሚያስችል የዲፕሎማሲያዊ መንገድን ለማመቻቸት እንደሆነ ይገመታል። ይህ እንቅስቃሴ በተለይ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ ተገኝተው ለሶማሌላንድ የተሰጠውን ድጋፍ አልቀበልም ካሉበት ንግግር ጋር ተያይዞ ሲታይ እስራኤል በቀጠናው ከቱርክ የተለየና የጠነከረ ወታደራዊና ፖለቲካዊ አቋም ይዛ ብቅ ማለቷን ያሳያል። ሳውዲ አረቢያ ሶማሊያን በመጠቀም የኢትዮጵያን የባህር በር ፍላጎት ለማኮላሸት በምትጥርበት በዚህ ወቅት የእስራኤል በጉዳይ ውስጥ እጇ መግባት ሪያድን ክፉኛ አስደንግጧታል።
ከዚህም ባለፈ የእስራኤል ጉብኝት ለኢትዮጵያ እጅግ ዘመናዊ የሆኑ የጦር መሳሪያዎችን የማቅረብና ወታደራዊ ትብብርን የማጠናከር አጀንዳን የያዘ እንደሆነ መረጃዎች ይጠቁማሉ። እስራኤል ይህንን ድጋፍ ለማድረግ የወሰነችው ኢትዮጵያ በቀጠናው ያላትን የኃይል ሚዛን እንድታስጠብቅና ከጎረቤት ሀገራት የሚመጣባትን ተጽዕኖ እንድትቋቋም ለማገዝ ሲሆን ይህም ከሳውዲ አረቢያና ከግብፅ ስትራቴጂካዊ ፍላጎት ጋር በቀጥታ የሚጋጭ ነው። ጠቅላይ ሚኒስትር አብይ አህመድ ከሳውዲው የውጭ ጉዳይ ሚኒስትር ጋር በነበራቸው ፍጥጫ ወቅት ያሳዩት አቋም ከጀርባው እንደ እስራኤልና የተባበሩት አረብ ኤሚሬትስ ያሉ ጠንካራ አጋሮች ድጋፍ እንዳላቸው የሚያሳይ ነው። ይህ የእስራኤል ኦፈር ሳውዲ አረቢያ በኢትዮጵያ ላይ ልታደርገው ያሰበችውን ዲፕሎማሲያዊና ኢኮኖሚያዊ ጫና ዋጋ ቢስ የሚያደርግና በቀይ ባህር ቀጠና ያለውን ጂኦፖለቲካዊ ፍልሚያ ይበልጥ የሚያፋፍም እንደሚሆንም ይነገራል። የሚገርመው ደግሞ ሶማሊያ በይፋዊ መድረኮች ከኢትዮጵያ ጋር መልካም ጉርብትና እንዳላትና ለሰላም እንደምትሰራ የምታሳይ መስላ ለመታየት ብትሞክርም ከጀርባ ግን እጅግ አደገኛ የሆነ ሴራ እየሸረበች መሆኑና መጋለጡ ነው። የፕሬዝዳንት ሐሰን ሼክ መሐመድ መንግስት በአንድ በኩል ዲፕሎማሲያዊ ንግግሮችን እያለሳለሰ የሰላም አየር ለመርጨት ቢሞክርም በሌላ በኩል ግን የኢትዮጵያን ብሔራዊ ጥቅም የሚጎዱ ስምምነቶችን ከሳውዲ አረቢያ ጋር በሚስጥር ሲያደራጅ ቆይቷል። ይህ የሶማሊያ ድርብ ማንነት ኢትዮጵያን በዲፕሎማሲው መድረክ አዘናግቶ በጎን ግን የባህር በር ጥያቄዋን ለማጨናገፍና ከታሪካዊ ጠላቶቿ ጋር በጥቅም ለመባደን የሚደረግ አደገኛ አካሄድ ነው። ሶማሊያ ከኢትዮጵያ ጋር ያላትን ወንድማማችነት ከፊት ለፊት እያወራች በጀርባ ግን የኢትዮጵያን ሕልውና አደጋ ላይ የሚጥሉ እንደ ፓኪስታን ያሉ የጦር መሳሪያ አቅራቢዎችንና እንደ ሳውዲ ያሉ የገንዘብ ምንጮችን በማስተባበር ላይ እንደሆነች ታውቋል። በዚህም ሶማሊያ በግምት 900 ሚሊዮን ዶላር የሚያወጡ እስከ 24 የሚደርሱ ዘመናዊ የጄ-17 ተንደር ብሎክ ተዋጊ ጀቶችን ከፓኪስታን ለመግዛት ከስምምነት ላይ መድረሷ ተሰምቷል። ይህ የሶማሊያ የጦር መሳሪያ ግዢ ዝግጅት በኢትዮጵያ በኩል የሚመጣውን የባህር በር ጥያቄ በኃይል ለመመከት የታለመ እንደሆነ ቢገመትም የእስራኤል ለኢትዮጵያ የምታደርገው ወታደራዊ ድጋፍ ግን ይህንን የሶማሊያን ሙከራ ዋጋ ቢስ የሚያደርግ ሆኖ ተገኝቷል። ሶማሊያ በሳውዲ የገንዘብ ድጋፍና በፓኪስታን መሳሪያ ራሷን ለማጠናከር ስትጥር፣ ኢትዮጵያ ደግሞ በእስራኤል የላቀ ቴክኖሎጂ የታጀበ መከላከያ በመገንባት በቀጠናው ያላትን የበላይነት ለማረጋገጥ መዘጋጀቷ የጂኦፖለቲካዊ ውጥረቱን ሌላ ምዕራፍ ላይ አድርሶታል። በአጠቃላይ ይህ በኢትዮጵያና በሳውዲ አረቢያ መካከል የተፈጠረው ዲፕሎማሲያዊ ፍጥጫ በቀይ ባህርና በአፍሪካ ቀንድ ያለውን የኃይል ሚዛን በአዲስ መልክ የገነባ ክስተት ሆኗል። ሳውዲ አረቢያ ሶማሊያን እንደ ጋሻ በመጠቀም የበርበራንና የቦሳሶን ወደቦች ለመቆጣጠር የምታደርገው ጥረት ኢትዮጵያ ልታገኝ ያሰበችውን የባህር በር አማራጭ ለመዝጋት ያለመ መሆኑ በግልጽ ታይቷል። ሆኖም የኢትዮጵያ መንግስት ለሳውዲው ልዑክ የሰጠው የማያወላውል ማስጠንቀቂያ ሀገሪቱ ለብሔራዊ ጥቅሟ ስትል ከማንኛውም ኃይል ጋር ለመጋፈጥ ዝግጁ መሆኗን ያሳየ ነው። ይህ ፍጥጫ ሪያድ በገንዘብ ኃይሏ በቀጠናው ላይ የነበራትን የበላይነት ጥያቄ ውስጥ የከተተ ሲሆን ኢትዮጵያም ከነዳጅ ሀብታም ሀገራት ግፊት ይልቅ የገዛ ሉዓላዊነቷን የምታስቀድም መሆኗን ለዓለም አቀፉ ማህበረሰብ ያስመሰከረችበት ታሪካዊ አጋጣሚ ሆኖ ተመዝግቧል። በቀጣይም የእስራኤል ወደ አዲስ አበባ መምጣትና ለኢትዮጵያ የምታቀርበው ስልታዊ የቴክኖሎጂና የወታደራዊ ድጋፍ ሶማሊያ ከፓኪስታን ልታገኝ ካሰበችው የጀት ግዥና ከሳውዲ የገንዘብ ድጋፍ በላቀ ሁኔታ የኢትዮጵያን የበላይነት የሚያረጋግጥ ይሆናል። ሶማሊያ በሳውዲ ግፊትና በፓኪስታን መሳሪያ የታገዘ ወታደራዊ ግንባታ ብታደርግም የእስራኤልና የኢትዮጵያ ጥምረት ግን የቀጠናውን የደህንነት ካርታ ሙሉ በሙሉ የመቀየር አቅም እንዳለው ይገመታል። ሳውዲ አረቢያ የኢትዮጵያን የባህር በር ጥያቄ ለማጨናገፍ የምታደርገው ሴራ መክሸፉን ተከትሎ በቀጣይ ወራት በሪያድና በአዲስ አበባ መካከል ያለው ግንኙነት ወደ ከረረ የኢኮኖሚና የፖለቲካ ፍጥጫ ሊያመራ እንደሚችል ይጠበቃል። በመሆኑም ኢትዮጵያ ከኤሚሬትስና ከእስራኤል ጋር የመሰረተችው አዲስ የኃይል አስተላለፍ በቀጠናው ላይ የሚቃጡ ማናቸውንም ስልታዊ ጥቃቶች ለመመከትና ብሔራዊ ጥቅሟን ለማስከበር ዋነኛ መሳሪያ ሆኖ እንደሚያገለግላት ይታመናል። በመሰረቱ ይህ የዲፕሎማሲ ፍጥጫ የሚያሳየው የቀይ ባህር ቀጠና ባለቤትነት ፍልሚያ ከቃላት ባለፈ ወደ ተግባራዊ የኃይል አስተላለፍ መሸጋገሩን ነው። ኢትዮጵያ በሳውዲ አረቢያ በኩል የቀረበባትን አጋርን የመቀየር ግፊት ውድቅ ማድረጓ ሀገሪቱ በቀጣይ ለምታደርገው የባህር በር ባለቤትነት ጉዞ የኤሚሬትስንና የእስራኤልን ወታደራዊና ቴክኖሎጂያዊ ጋሻ እንደ ዋስትና መቁጠሯን ያሳያል። ሪያድና ሞቃዲሾ በወደብ ግዢና በጀት ግብይት የኢትዮጵያን እግር ለመቁረጥ ቢሞክሩም አዲስ አበባ ግን ከቀጠናው አልፋ ከታላላቅ የኃይል ምንጮች ጋር የፈጠረችው ስልታዊ ትስስር በቀይ ባህር ላይ ያላትን ተጽዕኖ የማይቀለበስ ደረጃ ላይ አድርሶታል። በቀጣዮቹ ጥቂት ወራት የሚታየው ክስተት የዲፕሎማሲ ሽኩቻ ብቻ ሳይሆን ኢትዮጵያ የታገተውን የባህር በር ጥያቄዋን በዚሁ አዲስ ጥምረት አማካኝነት በተግባር የምትፈታበትና የቀጠናው እውነተኛ የኃይል ማዕከል መሆኗን የምታረጋግጥበት ወሳኝ የታሪክ ምዕራፍ እንደሚሆን ይጠበቃል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር። የኢትዮጵያ መንግስት ለሳውዲ አረቢያ የሰጠው ምላሽና በቀጠናው እየታየ ያለው አዲስ የኃይል አስተላለፍ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ላይ እንድታጋሩን እንጋብዛለን። ቻናላችንን ሰብስክራይብ እና ቪዲዮውን ላይክ ማድረግ እንዳትረሱ። በያላችሁበት ሰላም